የአይዲ4 አፍሪካ ዓመታዊ ጠቅላላ ጉባኤ በዛሬው ውሎ በዲጂታል መታወቂያ ትግበራ ሀገራት ያሏቸውን ተሞክሮዎች ሲያቀርቡበት ቆይተዋል። ከ120 በላይ የዓለም ተቋማትም ምርትና አገልግሎቶቻቸውን በአውደ ርዕይ ያቀረቡበት ነው። ሁለተኛ ቀን ላይ የአይዲ4 አፍሪካ ዓመታዊ ጉባኤ በመካሄድ ላይ ይገኛል። እዚህ ርዕሰ ጉዳይ ላይ ትኩረታችንን አድርገን በስፍራው ይህንን ጉባኤ እየተከታተለ የሚገኘውን ሪፖርተራችን ጌታቸው ባልቻን በቀጥታ መስመራችን ላይ አግኝተናል። ከሱ ጋር እንቆያለን። እንዴት ውለሃል ጌታቸው? እንግዲህ በዚህ በአይዲ4 አፍሪካ በትናንትናው ዕለት በይፋ ተከፍቷልና በተለይ ዲጂታል መታወቂያ ላይ ትኩረት ያደረጉ ከዛ አካባቢ የቀረቡ የአውደ ርዕይ ቴክኖሎጂዎች ምን ገጽታ አላቸው? የአይዲ4 አፍሪካ ሁለተኛ ቀን ውሎስ ምን ተከወነበት? እሱን በተመለከተ መረጃዎችን አጋራን። አመሰግናለሁኝ ሮዛ። እንግዲህ የአይዲ4 አፍሪካ ዓመታዊ ጠቅላላ ጉባኤ ትላንት ጠቅላይ ሚኒስትር አብይ አህመድ በተገኙበት እንግዲህ በዚህ በስካይላይት ሆቴል ተጀምሯል ማለት ነው። በዚህ ጉባኤ ላይ እንግዲህ ሀገራት ያሏቸውን ተሞክሮች አቅርበው ሌሎች የሚማሩበትን እድል የፈጠሩበት ሁኔታ አለ። ኢትዮጵያን ተሞክሮዎቿን አቅርባለች። በተለይ በአሁኑ ወቅት በኢትዮጵያ 15 ሚሊዮን ያህል ዜጎች ለዲጂታል መታወቂያ ተመዝግበዋል። በአፍሪካም ዲጂታል መታወቂያን ተግባራዊ ማድረግ የአፍሪካን ማህበራዊና ኢኮኖሚያዊ እድገት ማፋጠን እንደሆነ ነው የተገለጸው በዚህ ጉባኤ ላይ ማለት ነው። እንግዲህ ከተለያዩ ሀገራት የመጡ ቴክኖሎጂ አቅራቢዎችም በተለይ ዲጂታል ቴክኖሎጂ ላይ ያሏቸውን ቴክኖሎጂዎች አቅርበዋል። በተለይ በዲጂታል መታወቂያ ምዝገባ ሂደት ባዮሜትሪክ የሚባለው በተለይ የጣት አሻራ እንዲሁም የአይን ሌንስ ምዝገባ በጣም ወሳኝ ነው። ለዚህም የሚያገለግል ቴክኖሎጂ ለምዝገባ የሚያገለግል ቴክኖሎጂ አለ ማለት ነው። ይህ እዚህ ምርቱን ያቀረበው የታይዋን ኩባንያም እንግዲህ የጣት አሻራን ለመመዝገብ የሚያስችል ቴክኖሎጂ አቅርቧል ማለት ነው። እንደምትመለከቱት እንግዲህ ይህ ነው ማሽኑ። ለምሳሌ እኔ እነዚህ 4 ጣቶችን በዚህ መልኩ እንግዲህ በጣም ለመመዝገብም ቀላል የሆነ ነው ማለት ነው። የዘመኑን ቴክኖሎጂ የዋጀ ቴክኖሎጂ ማቅረቡን ነው ይህ የታይዋን ኩባንያ የገለጸው ማለት ነው። በዲጂታል መታወቂያ ሂደት ውስጥ እንግዲህ ትክክለኛነትን ማረጋገጥም በጣም ወሳኝ ነው። በተለይ ተመሳስለው የሚሰሩ ዲጂታል መታወቂያዎች ሊኖሩ ስለሚችሉ ማለት ነው። እዚህ የሚገኘው የብሪታንያ ኩባንያም ዲጂታል መታወቂያዎች ትክክለኛነታቸውን ማረጋገጥ የሚያስችል ቴክኖሎጂ ነው ይዞ የቀረበው። ለምሳሌ እኔ ለፋይዳ ዲጂታል መታወቂያ ተመዝግቤያለሁ። ይህን ይመስላል ፋይዳ ዲጂታል መታወቂያ። በዚህ ቴክኖሎጂም እንግዲህ የፋይዳ ዲጂታል መታወቂያ ትክክለኛነቱን የሚያረጋግጡልኝ ይሆናል ማለት ነው። ታንክ ዩ ሰር። እንግዲህ መታወቂያን በዚህ መልኩ ቼክ አድርገውልኛል ማለት ነው። መታወቂያ ባርኮዱ ትክክለኛ መሆኑን ሌሎችም ፊውቸሮች መኖራቸውን ቼክ አድርገውልኛል ማለት ነው። ታንክ ዩ ሰር። እንግዲህ በዚህ ኤግዚቢሽን እንግዲህ የተለያዩ ኩባንያዎች ምርትና አገልግሎቶቻቸውን አቅርበዋል። ለምሳሌ ዲጂታል መታወቂያ እንዲሁም ፓስፖርቶች፣ የምርጫ ካርዶች ለምሳሌ ፓስፖርት በድንበር ላይ እንዲሁም በኤርፖርቶች ላይ ትክክለኛነቱን ማረጋገጥ የሚያስችሉ መሳሪያዎችም የቴክኖሎጂ መሳሪያዎችም ናቸው የቀረቡት ማለት ነው። እዚህ የሚገኘው የሉቲኒየም ኩባንያ እንግዲህ ምርቱን አቅርቧል። ለዲጂታል አይዲ ምዝገባ የሚያገለግል ቴክኖሎጂ ነው ማለት ነው እዚህ የሚገኘው። ከዚህ በተጨማሪ እንግዲህ ፓስፖርቶችን ትክክለኛ መሆናቸውን ማረጋገጥ የሚያስችል በአሁኑ ወቅት እንግዲህ አዋቂዎች ናቸው ለዲጂታል በአብዛኛው ለዲጂታል መታወቂያ እየተመዘገቡ የሚገኘው። ከዚህ በተጨማሪ እንግዲህ ጨቅላ ህፃናትም መመዝገብ የሚችሉበትን ቴክኖሎጂ በዚህ አውደ ርዕይ ላይ ቀርቧል ማለት ነው። ሌሎች የዲጂታል መታወቂያ መመዝገብን የሚያስችሉ ቴክኖሎጂዎች በዚህ መልኩ ከተለያዩ የዓለም ሀገራት የሚገኙ ኩባንያዎች አቅርበው እንግዲህ ለጉባኤው ተሳታፊዎች እንዲሁም የተለያዩ ሀገራትን ተሞክሮ የሚለዋወጡበትን እድል ፈጥረዋል ማለት ነው። የአይዲ4 አፍሪካ ጉባኤ እንግዲህ የተለያዩ ውይይቶች እየተደረጉበት የተለያዩ ቴክኖሎጂዎች ቀርበውበትም በዚህ መልኩ እየተካሄደ ይገኛል። እስከ አርብም ድረስ የሚቀጥል ነው ማለት ነው።
እጅግ አድርገን እናመሰግናለን ጌታቸው። ባይዲ ፎር አፍሪካ ወደ 126 አካባቢ በቁጥር የሚሆኑ የተለያዩ የዓለም አቀፍና የሀገር ውስጥ ኤግዚቢተርስ ወይም ደግሞ እነዚህን ጌታቸው ባልደረባችን ያሳየን ቴክኖሎጂ የያዙ ኤግዚቢሽን አቅራቢዎች የተገኙበት ትልቅ ጉባኤ ነው። ለኢትዮጵያ የዲጂታል መታወቂያ ሽግግርም ትልቅ የሆነ ተሞክሮ የሚከፈልበት እንደሚሆን እንጠብቃለን። ላደረስከን መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልህ።